family, church, ወይም faith, religion, education, art, entertainment, government, business እነዚህ ሁሉ ሰባቱ ስፌሮች አሁን ያለውን ቤተክርስቲያን በምድር ያለችው ምድራዊ መንግስትን ለመመስረት አይደለም። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። የማይፈርስ የማይሻር የማትፈወሰው በሽታ አይኖርም። የተገለጠው የዲያብሎስ ሥራ ኃጢአት ነው። ጌታችን ኢየሱስ ክርስቶስ ይህንን ሊያፈርስ ነው የተገለጠ። መግደል እግዚአብሔር አይደለም የሰይጣን ያለው አንድ አያችሁ ጌታ ሰበሰባት የሚባል ወሬ ሰማና ያደከዋል ነው አይሰበስባት። አይ እግዚአብሔርም ይገድላል። እግዚአብሔር የእምነት ቃል ወንጌል ፈጽሞ ሌላ ወንጌል ነው። የእምነት ቃል ኢየሱስ ሌላ ኢየሱስ ነው። የመጽሐፉ ወንጌል አይደለም። የመጽሐፉ እግዚአብሔር አይደለም። የመጽሐፉ ኢየሱስ አይደለም። ከአባታችሁ ከዲያብሎስ ናችሁ አላቸው። እነዛን ማለት የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር። አባታችሁ ከመጀመሪያ ምን ነበረ? ስለዚህ ገዳዩ ማን ነው? ሰይጣን። ሰይጣን አንደኛ ስሙ ምንድነው? ነፍሰ ገዳይ። ከኔ ጋር ናችሁ? ስለዚህ መግደል እግዚአብሔር አይደለም የሰይጣን ያለው አንድ አያችሁ ጌታ ሰበሰባት የሚባል ወሬ ሰማና ያደከዋል ነው አይሰበስባት። ማንም ከፋሚሊዎቻችን ብዙ ሰው ከፋሚሊክ ብዙ ሰው ሄዶ ሊሆን ይችላል። ጌታ አልሰበሰበም። ገዳይ ሰይጣን ጸጥ። ጌታ ኢየሱስ ክርስቶስ እግዚአብሔር ታዲያ ይገድላል እንዴ? ስለዚህ መግደል የሰይጣን ሥራ ስለሆነ እግዚአብሔር አይገድልም። አይ እግዚአብሔርም ይገድላል። እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ደግሞም ከፍ ከፍ ያደርጋል። ስለዚህ እግዚአብሔር ልጁ ስለሆነን አንታመምም። እግዚአብሔር ልጁ ስለሆነን አይገድልም። እግዚአብሔር ልጁ ስለሆነ እንደዚህ አያደርግም። የስተት ትምህርት ነው። ልጆቹ ሆነው የቀጣቸዋል፣ ልጆቹ ሆነው ያስተማራቸዋል፣ ቀንቶ የሰበራቸዋል። በግልም እንደ ሕዝብም እግዚአብሔር ቀጥቷል፣ እግዚአብሔር ሰብሯል። እግዚአብሔር በራሱ የቅጣት መስመር እየቀጣ ሰዎችን ይበልጥ ወደ ራሱ አስጠግቷል ማለት ነው። እዚህ የዮሐንስ ወንጌል ምዕራፍ 8 ቁጥር 44 አንደኛ የስህተት አተረጓጎም ነው። ሁለተኛ ደግሞ ከእግዚአብሔር መለኮታዊ ሉዓላዊ ባህሪ ጋር የሚጣረስ ሌላው እየበሰበሰ ላለው ስርዓቷ ደግሞ ፕሪዘርቭ የምናረግበትና ታድሶን የምናመጣበት መለኮታዊ የሆነ ፍልስፍና እንደሆነ የዘጸአት ቤተክርስቲያን ታምናለች። ፋሚሊ፣ ቸርች ወይም ፌት፣ ሪሊጅን፣ ኤጁኬሽን፣ አርት፣ ኢንተርቴይንመንት፣ ጋቨርንመንት፣ ቢዝነስ እነዚህ ሁሉ ሰባቱ ስፌሮች አሁን ያለውን ቤተክርስቲያን በምድር ያለችው ምድራዊ መንግስትን ለመመስረት አይደለም። ልክ ነው። የመንግስት ሰዎች ወንጌል እንዲሰሙ እንፈልጋለን። ጌታ ኢየሱስ ክርስቶስን እንዲያምኑ በጽድቅ እንዲኖሩ እንፈልጋለን እንጂ መንግስትን ቤተክርስቲያን እንዲያደርጉት አይደለም የኛ ጥሪ። ሚዲያ ውስጥ አርት ውስጥ ያሉ ሰዎች ስኪላቸው ምናቸው ለእግዚአብሔር ክብር እንዲጠቀሙ እንጂ ኢኮኖሚውን ቢዝነሱን በሙሉ እንዲቆጣጠሩ አይደለም። ይሲ ምድራዊ የመንግስት የመመስረት ነገር ሳይሆን እኛ የእግዚአብሔር መንግስት ነው የምናሰፋው። በሁሉም ቦታ ወንጌልን ሰብከን ሰዎች ተለውጠው የሚሰሩትን የትኛውን ፕሮፌሽን ስራ እንደ ክርስቲያን እንዲሰሩት ነው እንጂ ምድርን ለመቆጣጠር ለመግዛት ፖለቲካ ፓርቲ አይደለንም። የፖለቲካ አጀንዳ አይደለም ያለን እና እነዚህ ሰዎች አንድ አምቢሽናቸው ምናምን ስታይኮ ይነግርሃል እኮ እና ብር እንዴት መቆጣጠር እንደሚፈልጉ ቢዝነሱ ላይ ያላቸው ስለ ገንዘብ ያላቸው ስለ ስልጣን ያላቸው አመለካከት እዛ ላይ እንዴት አግሬሲቭ እንደሚሆኑ ስታይ በቃ የመቆጣጠርና እንትን የማድረግ ነገር ያንን ነው ሊሰብኩ የሚፈልጉት። የኛ ጥሪ ወንጌል መስበክ ነው። ኢየሱስ ክርስቶስ ጌታ እንደሆነ አዳኝ እንደሆነ የምድር ገዢ እንደሆነ እውነተኛ ጽድቅ
እውነተኛ ቅድስና ሰላም ያለበት መንግስት የሚመሰረተው ኢየሱስ ክርስቶስ ሲመለስ ነው እንጂ በእኛ ጥረት ምድር ተቀይራ ቢዝነሱን ኢኮኖሚውን ምናምኑን ተቆጣጣራ ቤተክርስቲያን በሐዋርያትና በነቢያት መሪነት እንትን ትሆናለች የሚል ነገር የለንም። ስለዚህ እንዲሁ ሲምፕል ይመስላል፣ ግን አካሄዱ እንደው መንገዱ ወለል ብሎ ቢከፈትለት ምን አይነት አዝማሚያ እንደሆነ ማየት እንችላለን። ከዋናው ተልኳችን የሚያስጥለን ነው። እነዚህ እኮ አዳዲስ ሐዋርያት ምናምን የሚባሉትን እኮ ቁጭ ብሎ መስማት ነው። ስለምን እንደሚሰብኩት እነዚህ ነቢያት የሚባሉት ስለምን እንደሚያወሩት፣ ስለ ገንዘብ ነው የሚያወሩት፣ ስለ ስኬት ነው የሚያወሩት። ቢዝነስ እንዲሆንልሃል ነው፣ ይሳካልሃል ነው፣ ትጠረምሳለህ እንዲትሆናለህ ነው። ምድራዊ የሆነ ተጀምሮ እስኪያልቅ ድረስ በምድራዊ አጀንዳ የሰዎችን አእምሮ መያዝ ነው። እኛ ለምድራዊ አገልግሎት ለምድራዊ ኑሮ አይደለም፣ በምድር ውስጥ ጽድቅ ኑሮ ኖረው እግዚአብሔርን አስከብሮ እንዲያልፍ ክርስቶስን መስሎ እንዲያልፍ ነው እንጂ ለመስበክ የተጠራ ነው። ይሄ ዓለም የሚሻኮትበት ለምን ቤተክርስቲያን መምጣት ያስፈልጋል? ለቢዝነሱ ለምኑ ከሆነ ቢዝነሱ የሚያስተምሩ ምናምን አሉ አይደል እንዴ? ስለዚህ ይሄ ምድራዊነትን ስጋዊነትን ይሄ በሚያልፈው ነገር ላይ ከክርስቶስ ከመስቀሉ ላይ ሰዎች ትኩረታቸውን እንዲያነሱ ነው። ሽፋኑ ሃይማኖታዊ ይመስላል እንጂ እግዚአብሔርን ኢየሱስ ክርስቶስን የመስበክ ምናምን ይመስላል እንጂ ጠጋ ብለህ ስትሰማው ምንም ክርስቶስን የሚያገን ነገር የለውም። እነዚህ ቤተክርስቲያን የሚሄዱ ሰዎች ራሳቸውን መጠየቅ ያለባቸው ነገር አለ። እነዚህ ሰዎችን እየተከተሉ ሲሄዱ ከጌታ ጋር አጣብቀዋቸዋል ወይ? ክርስቶስን አሳይተዋቸዋል ወይ? ጌታን ይበልጥ እየወደዱት መጥተዋል ወይ? አሁን ሀገራችን ላይ ኢኮኖሚ ችግር አለ። እስቲ የገንዘብ ችግር ያለባችሁ አስቤዛ የሚቸግራችሁ ብል 70-80% እኮ ኦሬዲ አስቤዛ የምን ችግር ያለበት ሰው ነው። ህመም ምናምን ብትል ብዙ ሰው ህመም አለበት። እነዚህ የሰው ቁስል የሆኑ የሰው ጊዜያዊ ኒድ የሆኑት ነገሮች ላይ ነው ፎከሳቸው። በዛ አርገው የሰዎችን አቴንሽን ይዘው ለዚህ ለምድራዊ ነገር ቅድም ጌታ ምግብ ስለበላችሁ ነው የመጣችሁት እንዳለው አይነት በዛ ሰዎችን የሚሰበስቡ ሰዎች ናቸውና ይሄ ኒው አፖስቶሊክ ሪፎርሜሽን የሚባለው በቃ ይሄ ምድራዊውን ነገር እያጎላ የእግዚአብሔርን መንግስት የመናፈቅን ነገር እያጠፋ መጽሐፍ ቅዱስ እኮ ማቴዎስ 6:33 አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ሌላው ይጨመርላችኋል። ይሄኛው ግን አስቀድማችሁ ምድራዊውን ምናምን ብልጽግናውን ፈልጉ አይነት ነው እና ሃይማኖትን እምነትን ያንን ለማግበስበስ ተጠቀሙበት እኮ ነው። ጌታንም የጌታን ስም የሚጠራው ምናምኑንም ሀብት ለማካበት ይሄ ቃል እምነትም እኮ በቃ ክሌም እያረክ ምናምን እያልክ የጌታን ስም እየተጠቀምክ ለራስህ መጠቀም ያርገው እኮ ነው እንጂ ጌታህ ነው እሱ ለሱ ተገዛ ለሱ ስትኖር የሚያስፈልገን ሁሉ ይሰጥ ተገልብጧል። ወንጌሉ ተገልብጧል። እና እነዚህ አይነት አዝማሚያዎች በጣም በጣም አደገኛ ናቸው። አንዳንዱ በጣም በህዋህነት ረቃሊዮት እነዚህን መቃወማ የእግዚአብሔር መንፈስ መቃወም ጸጋ መቃወም ምናምን ይላል። መብሰል አለበት፣ ምእመኑ መብሰል አለበት። ይሄ ቃሊዮት ብቻ ሳይሆን ይሄ መጽሐፍ ቅዱስ የሚያምን ጌታ አማኝ የሆነ ሁሉ እነዚህ ነገሮች አትኩሮ ማየት አለበት። የተጠራሁት ለምንድን ነው? ወንጌል ምንድን ነው? ማን እንዳገለግል ነው? ለምን እንድኖር ነው የተጠራሁት? እነዚህ ሰዎች የሚያስተምሩት ነገር ይሄንን ነው ወይ ብሎ ሰው መጠየቅ አለበት። ስለዚህ በጣም አደገኛ የሆነ አዝማሚያው መቋጫ ካልተደረገለት ገደብ ካልተደረገለት በስተቀር የቤተ ክርስቲያንን ህልውና የሚንድ ለነሱ በጣም ተስማሚ ነው። በጣም ይበለጽጋሉ፣ በጣም ሀብታም ይሆናሉ። ከተማ ለከተማ እየዞሩ በአጀብ እየሄዱ ምናምን እያሉ ሊከብሩ ይችላሉ። ያ ግን በቤተ ክርስቲያን ውድቀትና ኪሳራ ላይ የተመሰረተ ቢዝነስ ነው የያዙት። ይህንን የዋህ ሆነን ማሳለፍ እንደ መሪዎች በጌታም ዘንድ የሚያስጠይቀን ነገር ነው። ስለዚህ ቦልድ ሆኖ የቤተ ክርስቲያን አገልጋዮች፣ መሪዎች፣ መጋቢዎች እነዚህ ነገሮች ገልጦ ማስተማር፣ ማስጠንቀቅ የግድ በጣም አስቸኳይና አንገብጋቢ ነው። አሁን እነዚህ ነቢያት ወጥቶ መናገር ምናምን የስድብ ማዕት ምናምን ነው የሚወርድባችሁ። ግን ቤተክርስቲያን በቃ ካላለች መሪዎቿ ማስቆም ካልቻሉ የማይሆን ነገር ሲሆን አይደለም ይሄ ልክ አይደለም ማለት ካልቻሉ ማረም ካልቻሉ በዛ ላይ ደግሞ የሌላ ቸርች ሰዎች ናቸው እነዚህ አባል እንኳን ቢሆኑ የራሳቸው አባል ትገስጹታላችሁ፣ ታቀኑታላችሁ። ከሌላ ቦታ ነው የመጣው መድረክ ላይ የሚፈልገውን ሐሰት ዘርቶ ይሄዳል። ማን ያገኘዋል? በቃ ዘርቶባቸው አእምሯቸው እስከቶባቸው ይሄዳል። ስለዚህ ቤተክርስቲያን በጣም አደጋ ላይ ስለሆነች ይህንን ኃላፊነት የሁላችንም ኃላፊነት ነው።
መሪዎች ብዙ ተሸርሽረዋል። ሰውየው አገልጋዩ በዚህ ሲሄድ ሚስትየው ቤት ጠርታ በነብይ የምትገለገል ምናምን ትኖራለች። በእነዚህ ሐሰተኛ እየሾለኩ የሚገቡ ሞኞች ሴቶችን የሚማርኩ ይላል። እየተሽሎኮሎኩ ነው የሚሄዱት። አንዱ ስሰማ ነበረ ተጸልይልኝ ባክ እንዲሆኝላ አውቆ ነው ያኛው የሚደውልልን። በቃ 5000 ብር አስገባና በዋትስአፕ እንትኑ ላክልኝ እኔ ጸሎት ላይ ነኝ ጸልይልሃለሁ ምናምን ይለዋል። ኧረ አሁን እስቲ መጀመሪያ ጸልይልኝና አስገባልኝ ይለዋል። አንተ ጊዜ የለኝም ብያለሁ እኮ ከፈለክ በስልክ 5000 አስገባ፣ ገስታውስ ከፈለክ 15000 አስገባና እንትኑ ላክልኝ ጸልይልሃለሁ ይለዋል። እንግዲህ እንደዚህ አይነት ሌቦችና አጭበርባሪዎች ጸሎት የሚነግዱ ሰዎች ቸርችን ሲፈነጩበት ዝም ብለን ነው የምናየው። የ1000 ብር ጸሎት የምትፈልጉ የ10000 ብር የምትፈልጉ ምናምን የምትፈልጉ ብለው ከፋፍለው ይሄ ምድረ ነጋዴ ምድረ ምናምን ተሰልፎ የ10000 ብር ጸሎት እያለ የሚያጸልይበት ምን አይነት መንጋ ነው ያለው? ምን አይነት ህዝብ ነው ያለው? መጽሐፍ ቅዱስን ያውቃል ወይ? ለመመርመርም እኮ የሚያስችል ብቃት የሌለው ህዝብ እኮ ነው ቸርቹን እየሞላ ያለው። እንደዚህ አይነት ነገር ሲነገር መድረክ ላይ አብሮ ጠጥቶ የሚወጣ ህዝብ ምን አይነት ህዝብ ነው? ይሄ በቃለ ሕይወት እንዲቀጥል ካረግን በጣም ያሳፍራል። ቃለ ሕይወት እንዲህ አልነበረችም፣ እንዲህ መሆን የለባትም። ቢያንስ ቤታችንን ካጸዳን ቃለ ሕይወት አቋም ከያዘች አሁን አይታችኋል፣ መካነ ኢየሱስ አቋም ይዛለች። ሆፕፉሊ ሌሎቹም እየያዙ ይመጣሉ። እነዚህን ከመንገድ ካላስወጣን በስተቀር ነገ ቤተክርስቲያን እዚህ ምድር ላይ መሳቂያና መሳለቂያ ሆና ትሄዳለች። አንዷ እህት በቀደም አግኝታኝ ኢንተርቪውን ሰማው፣ እግዚአብሔር ይባርካቸዋለች። እኛ እኮ በመስከር እስኪያቀተን ድረስ ነው ጌታ ኢየሱስ ያድናል ብሎ እንኳን ለመናገር እናንተ ተብሎ ሪፈራንስ የሚሰጡት እነዚህ አጭበርባሪዎቹ በቃ በየሚዲያው የሚያደርጉት ነገር ነው። እንዴት ከነሱ ጋር አይደንቲፋይድ እኮ መሆናችን ራሱ ወንጌልን እንኳን ለመናገር እስክናፍር ድረስ ደርሰናል። ስለዚህ ምን ይደረግ ዘመኑ ነው ብሎ የሚተው ነገር አይደለም። እውነት ቤተክርስቲያንም እንወድ ከሆነ የክርስቶስ አካል ጉዳይ ያገባናል የምንል ሰዎች ከሆነ እነዚህን ነገሮች ዝም ብለን የምናይበት ነገር አይደለም። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። የማይፈርስ የማይሻር የማትፈወሰው በሽታ አይኖርም። የማትፈወሰው ጭንቀት አይኖርም። የማትፈወሰው ፍርሃት አይኖርም። የማትፈወሰው ኑሮ አይኖርም። የማትፈወሰው ትዳር አይኖርም። ለምን? የዲያብሎስ ሥራ ከሆነ የእግዚአብሔር ልጅ ኢየሱስ የተገለጠው ሊያፈርሰው ነው። የእግዚአብሔር ልጅ ሊያፈርሰው የተገለጠው ይሄ የዲያብሎስ ሥራ በዚህ በአንደኛ ዮሐንስ ምዕራፍ 3 ውስጥ ምን ተብሎ ነው በሐዋርያው የተበራራው ብሎ አንድ ሰው መጠየቅ አለበት። ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው፣ ኃጢአትን የሚያደርግ ከዲያብሎስ ነው ይላል። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ካለ በኋላ ስለዚህ ይህንን የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። በዚህ ክፍል ውስጥ የተገለጠው የዲያብሎስ ሥራ ኃጢአት ነው፣ በግልጽ ስለሚነግረን ማለት ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል። ጌታችን ኢየሱስ ክርስቶስ ይህንን ሊያፈርስ ነው የተገለጠ። በዋነኛነት ወንጌል ስለ ብልጽግናም አይደለም፣ ስለ ድህነትም አይደለም። ወንጌል በቀዳሚነት ስለ ጤንነትም አይደለም፣ ስለ መታመምም አይደለም። እና በድህነት ውስጥ ሰዎች የመኖራቸው ምክንያቱ ደግሞ በወንጌል ስላልዳኑ ነው ይላል። ይሄ በጣም አደገኛ አመለካከት ነው። ምክንያቱም ጌታን ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሳይቀበል በጣም ባለጠጋ የሆነ ሰው አለ። ሩቅ መሄድ አይጠበቅም። ሼህ መሐመድ አላሙዲን በጣም ሚሊዮነር ናቸው፣ ነገር ግን ክርስቲያን አይደሉም። ስለዚህ እሳቸውን አይ ወንጌል ዋና ዓላማው ማበልጸግ ነው ብሎ መስበክ ማለት ለምንድን ነው ታዲያ ክርስቶስን የሚፈልገው እንዲሉ ነው የሚያደርገው። ስለዚህ የወንጌል ቀዳሚ ዓላማ ሰዎችን ባለጠጋ ማድረግ ወይም ደግሞ ሰዎችን ድሃ ማድረግ፣ እነዚህ ጉዳዮች አይገቡም። የማበልጸግ ጉዳይ የማድህየት ጉዳይ አይደለም። ወንጌል በሲኦል የመሆን በእግዚአብሔር መንግስት የመሆን ጉዳይ ነው። የሞት የህይወት ጉዳይ ነው። የመዳን ያለመዳን ጉዳይ ነው። ከኃጢአትና ከሞት ቀንበር የመውጣት ያለመውጣት ጉዳይ ነው እንጂ አንሶ መጥቶ አንድ ሰው በራሱ ትጋትና በራሱ ደግሞ
ታካችነት ምክንያት ወደሚያመጣው የኑሮ መበልጸግና መድህየት አያሳንሰውም ማለት። የእምነት ቃል ወንጌል ፈጽሞ ሌላ ወንጌል ነው። የእምነት ቃል ኢየሱስ ሌላ ኢየሱስ ነው። የመጽሐፉ ወንጌል አይደለም። የመጽሐፉ እግዚአብሔር አይደለም። የመጽሐፉ ኢየሱስ አይደለም። ምን ትለናለህ? ምን እናርግ? ጥበብ ስጠን፣ ምክርህን ለግሰን፣ ምሪትህን አሳየን፣ ወዴት ታሰማራናለህ የሚሉ ምንዱባን ብቻ ናቸው ጥበብን ሊቀበሉ የሚችሉት። የኢትዮጵያ ቤተክርስቲያን ችግራችን ተስፋ ለመቁረጣችን ነው። ተስፋ ቁረጡ። ልምዳችሁን፣ እውቀታችሁን፣ ስማችን ምንም አያወጣንም፣ አይለውጠንም። ተስፋ ያልቆረጡ ሰዎች ናቸው ችግራችን። የኢትዮጵያ ቤተክርስቲያንን መፍትሄ እናመጣለን የሚሉ እኔ በመራት ትታደሳለች እያሉ የወንበር ፍትጊያ ላይ የገቡ እነዚህ ሰዎች ናቸው ችግሮች። ጥበባቸውን፣ እውቀታቸውን፣ የሥነ መለኮት ትምህርታቸውን የሚደገፉ ይሄ ሰው ምንም አይቀበልም ማለት ጌታ። ታዲያ ማን ነው የሚቀበለው? የሚያለቅስ ኢየሱስ ፊት ምን ላድርግ የሚል መንፈሳዊ ኪሳራውን ያመነ እርሱ ነው ተቀባይ።